በ39ኛው የአፍሪካ ህብረት የመሪዎች ጉባኤ እንዲሁም በሁለተኛው የአፍሪካ ጣሊያን ፎረም ስብሰባ ለመሳተፍ የተለያዩ የአፍሪካ ሀገራት መሪዎች እንግዶች ወደ ኢትዮጵያ መዲና አዲስ አበባ እየገቡ ይገኛሉ። ቀደም ብሎ እንግዲህ ለስራ አስፈጻሚዎች ስብሰባ ቀደም ብሎ ነው እንግዶች መምጣት የጀመሩት። ደማቅ አቀባበልም በዚያው በቦሌ ኤርፖርት እየተደረገ ቆይቷል። ዛሬም በዚያው ሁኔታ ነው እንግዲህ ዋሉት የተለያዩ ሀገራት መሪዎች እንዲሁም ልኡካን እየገቡ ነው የሚገኙት። የኛው ባልደረባ አሸናፊ ሽብሩ እዚያው ነው ያለው። ተጨማሪ መረጃዎችን ሊነግረን መስመር ላይ ይገኛል። አሸናፊ እንዴት አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ ሶዶና መታገስ። በዛሬው ዕለት እንግዲህ የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ጉባኤ ለሁለት ቀናት ሲካሄድ ቆይቶ በዛሬው ዕለት ተጠናቋል። ይህ የስራ አስፈጻሚዎች ምክር ቤት ጉባኤ ለአፍሪካ ህብረት የመሪዎች ጉባኤ አጀንዳዎችን በማጽደቅ እንዲሁም ደግሞ የተለያዩ ውሳኔ የሚፈልጉ ጉዳዮችን በማርቀቅና የውይይት ምዕራፉ ያስፈልጋሉ የሚባሉ አጀንዳዎችን ከማዘጋጀት አንጻር ስራዎችን የሚተገብርበት ነው። ከዚህ በኋላ የሚጠበቀው እንግዲህ የአፍሪካ ህብረት የመሪዎች ጉባኤ ነው። ለዚህ የመሪዎች ጉባኤ የተለያዩ ሀገራት መሪዎች ወደ መዲናችን አዲስ አበባ እየገቡ ነው የሚገኙት፣ ወደ መዲናቸው ጭምር ማለት ነው። አዲስ አበባ የሚካሄደው እንግዲህ ይህ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዘንድሮ ዓመት ላይ በተለይም በዋናነት በውሃ አቅርቦትና ንጽህና ላይ መሰረት አድርጎ የተለያዩ ውይይቶች ይንሸራሸሩበታል። በዚህ አጀንዳ ላይ ደግሞ የመፍትሄ አቅጣጫ ተብሎ የሚቀመጡ ሀሳቦች በስፋት የሚንጸባረቁበት ነው የሚሆነው። ለዚህም ነው እንግዲህ የተለያዩ ሀገራት መሪዎች ወደ አዲስ አበባ እየገቡ የሚገኙት። እኛ እዚህ ባለንበት ሰዓት የቡሩንዲ፣ የአንጎላ፣ የቦትስዋና፣ የዚምባብዌ እንዲሁም ደግሞ የሌሎችም ሀገራት መሪዎች የጋቦንና የኮት ዲቫርን ጨምሮ ምክትል ፕሬዝዳንቶችና ፕሬዝዳንቶች ወደ አዲስ አበባ ገብተዋል። የአልጄሪያው ጠቅላይ ሚኒስትርም ወደ አዲስ አበባ ከገቡ መሪዎች መካከል ናቸው። ለዚህ የህብረቱ የመሪዎች ጉባኤ ነው እነዚህ እንግዶች ወደ አዲስ አበባ እየገቡ የሚገኙት። በዚህ በቦሌ ዓለም አቀፍ አየር ማረፊያ ሲደርሱ አቀባበል ተደርጎላቸዋል። እንግዲህ እነዚህ መሪዎች በአዲስ አበባ በሚኖራቸው ቆይታ አስቀድሜ እንዳነሳሁት የውይይት ምዕራፉ አጀንዳ የዚህ ዓመቱ አጀንዳ በውሃ አቅርቦትና የንጽህና ጉዳይ ላይ መሰረት ያደረገ ነው። ኢትዮጵያ ደግሞ በዚህ ረገድ ልታሳያቸው የምትችላቸው በተሞክሮነት የሚወሰዱ በርካታ ተግባራትን ስትከውን ቆይታለች። አዲስ አበባን እንደ ስሟ አዲስ ውብ የማድረግ ተግባር ላይ ላለፉት ዓመታት በኮሪደር ልማትና በተለያዩ በወንዝ ዳርቻ ልማት ጭምር ሲሰሩ የነበሩ ስራዎች ከተማዋን እጅግ ውብ ያደረጉ ናቸው። ከዚያ ባሻገር ደግሞ ከዚሁ ከንጽህናና ከውሃ አቅርቦት ጋር ተያይዞ ለሚነሱ የህብረቱ አጀንዳዎችም ሆኑ ጥያቄዎች ምላሽ ይሆናል የተባለለትን ተሞክሮ ነው በዚህ ከተማ ላይ መተግበር የተቻለው። ይሄም እንግዲህ መሪዎቹ በዚህ አቀባበል ተደርጎላቸው እስከ ማረፊያቸው በሚሄዱበት ድረስ ይህንን የተሰራውን ስራ ይህንን ውብ ስራና ይህንኑ የህብረቱን አጀንዳ እንዴት መልኩ ማሳካት ይቻላል የሚለውን ምላሽ ሊሰጥ የሚችልን ተግባር እየተመለከቱ መጓዝ የሚችሉበት ነው እንግዲህ መዲናችን ላይ ያለው አቀባበል። ከዚያ ባሻገር እንግዲህ አፍሪካ ጥናቶች እንደሚያመላክቱ በርካታ የህዝብ ቁጥር ያላቸው ከ300 ሚሊዮን በላይ የአፍሪካውያን የመጠጥ ውሃ አቅርቦት ችግር እንዳለባቸው፣ ወደ 700 ሚሊዮን የሚጠጉ አፍሪካውያን የንጽህና ጉዳይ ዋና የትኩረት ጉዳያቸው መሆን እንዳለበት ጭምር የሚያሳዩ ጥናቶች አሉ። እነዚህ እንግዲህ በዚህ የአፍሪካ ህብረት የመሪዎች ጉባኤ ላይ በአጀንዳው ላይ በዋነኛነትም ይነሳል። ከአጀንዳ 2063 እንግዲህ ዋና አንኳር ነጥቦች ውስጥ አንዱ ነው ይህ የንጽህናና የመጠጥ ውሃ ጉዳይ፣ የውሃ አቅርቦት ጉዳይ። ይህም እንግዲህ በዚህ የህብረቱ የመሪዎች ጉባኤ ላይ በስፋት ይንሸራሸራል ተብሎ የሚጠበቅ አጀንዳ ነው። ይህን ከማሳካት አንጻር ምን መስራት አለብን የሚለው ላይ እንግዲህ ኢትዮጵያም ተሞክሮዋን ታቀርባለች። የተለያዩ ሀገራትም መሪዎቻቸውም ሆኑ ሀገራቱ ለልምድ ይሆናሉ እንዲሁም ደግሞ አፍሪካን ያሻግራሉ ያሏቸውን ሀሳቦች ያቀርባሉ። ሌላኛው እንግዲህ ከአጀንዳ 2063 ጋር ተያይዞ የሚቀርበው አፍሪካ በተለይም ለንጽህናና ለውሃ በዋነኛነትም የሀገራት የበጀት ሂደት ላይ ወደ 5% የሚሆነውን ማሟላት እንዳለባቸውና ለዚሁ ጉዳይ ከበጀታቸው ላይ ማካተት እንዳለባቸው የሚያስቀምጠውን ሀገራት የተስማሙበትን ማዕቀፍ ተግባራዊ ከማድረግ አንጻር በዚህ የመሪዎች ጉባኤ ላይ ጭምር የሚጠበቅ ነው። ሌላኛው የሚጠበቀው በነገው ዕለት በአዲስ አበባ የሚካሄደው ሁለተኛው የጣሊያን አፍሪካ ጉባኤ ነው። የሁለቱ እንግዲህ ትብብርን ከማሳደግ አንጻር ጣሊያን ከአፍሪካ ጋር ያላትን ትብብር ከማስፋት አንጻር በመሰረተ ልማት በተለያዩ ዘርፎች በብዝሃ ዘርፍ ያለውን ትብብር ከማጠናከር አንጻር ያላትን ቁርጠኝነት ከማታይ ፕላን ጋር ጭምር አያይዛ ከዚህ በፊት ጣሊያን ላይ ከተካሄደው የመጀመሪያው የአፍሪካ ጣሊያን ፎረም ላይ የቀረበው የማታይ ፕላን ላይ ማረጋገጥ የሚቻል ነው። ይህንን ወደ መሬት ከማውረድና ከመተግበር አንጻር ምን ስራዎች ተሰርተዋል የሚለውም
በሚካሄደው የጣሊያን አፍሪካ ጉባኤ ላይ በስፋት ይዳሰሳል ተብሎ ይጠበቃል። ለዚህ ሁለቱ ዋና ጉባኤዎች ነው እንግዲህ የተለያዩ ሀገራት መሪዎች በዚህ የቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል የተደረገላቸው የሚገኘው ወደ መዲናችን አዲስ አበባ እየገቡት የሚገኘው። እስካሁን ባለው ነባራዊ ሁኔታ የተለያዩ ሀገራት ፕሬዝዳንቶች፣ ምክትል ፕሬዝዳንቶች እንዲሁም ደግሞ ጠቅላይ ሚኒስትሮች ወደ አዲስ አበባ እየገቡ ነው የሚገኘው። በኔ እጅ እስካሁን ያስኳቸው መረጃዎች እነዚህን ይመስላሉ። አሸናፊ ሽብሩ ስለ መረጃዎቹ ከልብ እናመሰግናለን። ባለበት መልካም ምሽት ይሁንልህ።